በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። ድምፃዊት ራሄል ዮሐንስም ከዚህ ዓለም በሞት መለየቷ ተነግሯል። ሽማግሌ የሚመስል ሕፃን ተወለደ የሚለውን መረጃ በርካታ ሚዲያዎች በዚህ ሰዓት እያጋሩት ይገኛሉ። ከበላ ቆየ ለዛ ነው። ምን ተቀራረጻለ? እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንደ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ የምትለው እግዚአብሔር በሚያውቀው ይሄ መኪና እሷ ተነርቶ ነው እሷ ቤት ሄደው እሷ ጋር ነው ያለው። አሁንም መኪናው እንዴት ብለሽ እንደዚህ ታወራለች? ጭንቅላት ይጠይቃል። ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ ወቅታዊ በሆኑና አዳዲስ ቪዲዮዎች ተመልሼላችኋለሁ። ራሄል ጌቱ ምን አጋጠማት፣ እንዲሁም ስለ ጃኒ ገብሩ አዳዲስ ቪዲዮዎች እየወጡ ይገኛሉ። እሱንም ምን አለ የሚለውን እስከ መጨረሻው በመከታተል የምታገኙት ይሆናል። ለዚህ ቤተሰብ አዲስ የሆናችሁ ቪዲዮን ሰብስክራይብ በማድረግ ጀምሩ። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ለተለየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። ከበላ ቆየ ለዛ ነው። ምን ተቀራረጻለ? እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንደ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ የምትለው ታውቃለህ። ምን ያህል ዘናጭ እንደው አንተ ካሞራ ቂጥ ስርቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያልኩላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታዩ ማለት ነው ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ በገቢ ዘገየ ብረታና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አላስኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ እጅግ በጣም ያሳዝናል። ተወዳጇ ድምጻዊ ራሄል ዮሐንስ ከዚህ ዓለም በሞት ተለይታለች። በበርካታ የባህል ሙዚቃዎቿ የምትታወቀውና ከፍተኛ አድናቆትን ያገኘችው ድምጻዊት ራሄል ዮሐንስ ባጋጠማት የጤና እክል ምክንያት በሕክምና ስትረዳ ቆይታ ሕይወቷ ማለፉ ተሰምቷል። ድምጻዊት ራሄል ዮሐንስ ከሰራቻቸው ሙዚቃዎች መካከል ኢትዮጵያ፣ አራዳ፣ እንደ ኢየሩሳሌም፣ ትዝታ፣ አንቺ ባለደሪና አየር ኃይላችን የመሳሰሉ ተወዳጅነትን ያተረፉም በርካታ ሙዚቃዎች ይገኙበታል። እስኪ አንዱ ሙዚቃ ልጋብዛችሁ። አገሬ ኢትዮጵያ መልካምሽ ወራ ከምድርሽ ራይራ ፍዳና መከራ። እኛም ነፍስ ይማር ብለናል። ለቤተሰቦቿ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ መጽናናትን እንመኛለን። ያ ተሰምቷል። ድምፃዊት ራሄል ዮሐንስም ከዚህ ዓለም በሞት መለየቷ ተነግሯል። መቀን ያራዳለት እንደው ጋስሆነ ናቆነ ተደባድበው ወዲያው ሲታረቁ ለካሜት ምቀኝነት መቄም በቀላ ያቆነ እናልማዝ ወርቅ ናቸው። በርካታ ዘፈኖቿ ተወዳጅነትን አትርፋ የነበረው ራሄል ዮሐንስም አሁን ላይ ታዲያ ህይወቷ እንዳለፈ ከቤተሰብ ምንጮች የደረሰኝ መረጃ አሳይቷል። ነፍስ ይማር፣ ለአድናቂዎቿ መጽናናትን እመኛለሁ። ማሳዘኝ ዜና ነው። በብዙ ስራዎቿ የምናውቃት ራሄል ዮሐንስ እንግዲህ ከዚህ ዓለም በሞት ተለይታለች። ለቤተሰቦቿም እንዲሁም ለመላው ወዳጆቿ መጽናናትን እየተመኘው ነፍስ ይማር ብለናል። ደግሞ ሰብስክራይብ እያደረጋችሁ የተለያየ ወቅታዊና አዳዲስ ቪዲዮ እንዲደርሳችሁ ይህን ፋሚሊ
ሰብስክራይብ አድርጉ። እናት እንዴት ነሽ? ሰላም ነሽ? ሰላም ነው። ምን ነው ተበተንሽ እኮ እንደሷ ሰብሰባት አይሻልሽ? ታዲያ እኔ ተፋቀጣውላ ልምሰል እንዴ? እንደሷ የተፋቀጣውላ ልምሰል እንዴ? እንደሷ እንደዛ ነሽ እንዴ? ምን እያለች ነው ደግሞ? ሁለት ሰው ነው እንደዚህ ያለን። በእናትህ ሂጂና ምግብ በቃ እንዴ። ኧረ በእግዚአብሔር ካንተ እኩል አይደል እንደ እየበላሁ ያለሁት ከሷ እኩል እየበላሁ አይደል? እና ጣውላ ምናምን ያለች ጭራሽ አበሳጨችኝ። በቃ ተይው እባክህ እንፋታ። ከዛሬ ነገ ይዤሽ እመጣለሁ እያልኩ እኮ ዮርዴ ምን ተረጋጊ። ታፊ ራሱ ከማቅለጫ ከማሞቂያ ክፍል ነው የሚወራሽ። ከሲኦል ማውራት ይችላል፣ ይፈቀድላችሁ። እንዴት ቀብሬን ትቀሪያለሽ? እኔ እንደዚህ ትናገረኛለህ? ተው እንጂ ታፊ። ምን ማለት ነው እንዴ? ባለቤት እኮ አለችም ቅምጥ ነበረች። ምን ማለት ነው? እንዴት ነው ቀብሬ ልትቀሪያለሽ ማለት? የባለቤት ጓደኞች እንደሚያውቁ ታውቃለህ። እሷ ብታውቅስ ጥሩ ነው። ተው እንጂ ታፊ። ዶዶ ምንድነው እንዲህ መጠጋጋት? እንደፈራሁት ነው። ተው እንደፈራሁ ነው። ተቢ አንተ በጎደልክበት እሱ ነበር ሲሞላልኝ ነበር እንዴ። በጎደለ ማለት ቲክቶክ ቪዲዮ አንዳንዴ እንሰራለን፣ እንዝናናለን። ደስ የሚል ጊዜ ነበር። ከሰራን ቲክቶክ ቪዲዮ አንዱን እናሳየው። እሺ ተቢ ያ ቦንዳዳላ ባሽ ख्वाबों में तू सांसों में तू बसती है यादों में तू लम्हों में तू እንዴት አየሁ ተብዬ እንዴት አየሁ? ጭራሽ ቲክቶክ ቪዲዮ ታሰራታለህ? ንገረኝ፣ ሌላ ነገር ምን አላችሁ? ኧረ ተብዬ ምን አለ ተብሎ ይነገራል? የጓዶ ምን ተብሎ ይወራል? ኧረ ተብዬ እንዴ አይጠይቅም። ተብዬ ተረጋጋ እንጂ የጓዳ ምን ተብሎ ይነገራል? እንደውም እሱ ሳይሻል አይቀርም ተብዬ የጓዳው ላይ በልጬሻለሁ ተብዬ ሙጭ። አዎ እኔ መሰክራለሁ። እስከ ሞት ነበር ስጠብቅ የነበረው አንቺ ወስላታ። ኧረ እባክህ፣ ኧረ አንተ ሙት ሆነ ቆማቱ ቀስ። ኧረ እባክህ ግድ የለም አንተ ከዳተኛ እገልሃለሁ። አይ ተብዬ እኔ ከደሰና እኔ ታጋይ ጦር ሜዳ የዘመተ ታጋይ ሲፎክር አይቻለሁ። አንበሳ የገደለ ሲፎክር አይቻለሁ። ሬሳ ሲፎክር የመጀመሪያ ነው። ምን ተነስተ? ኧረ እባክህ በልበል። ቀጣይ ደግሞ ከባለቤት ጋር መጥቼ እጠይቃለሁ። እንሂድ በቃ ተብዬ። መልካም ጊዜ። ሽማግሌ የሚመስል ሕፃን ተወለደ የሚለውን መረጃ በርካታ ሚዲያዎች በዚህ ሰዓት እያጋሩት ይገኛሉ። በተለይ በተለያዩ የፌስቡክ ገጾች ላይ በደቡብ ኢትዮጵያ ክልል በጋሞ ዞን ቦሮዳ ወረዳም የሚባል ቦታ ላይ ሙሉ ጺም ያለውና ሽማግሌ የሚመስል ሕፃን ተወለደ በሚል በስፋት እየተሰራጨ የሚገኘው ይህ ከላይ የምትመለከቱት ፎቶም ፍጹም ሐሰተኛና በኤአይ የተሰራ ፎቶ መሆኑ ተረጋግጧል። ታዲያ ይህንን ፎቶ ከሁለት ቀናት በፊት ከ1 ሚሊዮን በላይ ተከታይ ያለው የውጭ ሀገር የፌስቡክ ገጽ ለቀልድና ኮሜንት ለመሰብሰብ ይህንን ታምናላችሁ ብሎም የለጠፈው ሲሆን ታዲያ ዛሬ ላይ ግን መረጃው በኢትዮጵያ እንደተከሰተ ተደርጎም በስፋት እየተጋራ ይገኛል። ነገር ግን ምስሉ በኤአይ የተፈጠረ ምስል እንጂ እውነተኛ ለመሆኑን እኛም አረጋግጠናል። ተአማኒ መረጃዎችን ለማግኘት ይሄኛው አዲሱ አካውንቴን ሁላችሁም ፎሎ እያደረጋችሁ ቤተሰብ ይሁኑ። ቪዲዮውን እንዳያችሁት ነው ጋይሶች። ወጣት የሚመስል ሕፃን ተወለደ ብሎ ብዙ መነጋገሪያ ብዙ መከራከሪያ ያነሳ ቪዲዮ ነበር። ግን ይህም ቪዲዮ የውሸትና ኤአይ በሚባል የተሰራ መሆኑን ወንድማችን አሳይቶናል ማለት ነው። እንግዲህ በሐሰት መረጃ ሰው ከሰው የሚያጋጩ ሰው ከሰው የሚያጣሉ እንዳሉ ነው። እንግዲህ በዚህ ሰዓቱ ነገሮችን ማመን በጣም ይከብዳል። የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም። ህይወታችሁ ላይ ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጂት ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልቤ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ፣ ሰው በስሱ መውደድ። ገባችሁ? ወይኔ በጣም ስሜታዊ ሆንኩት። በጣም ስሜታዊ ሆኛለሁ። ታውቃላችሁ እያወራኋችሁ በቃ አንደኛ በቃ የሆነ ኢትዮጵያ ሂጂ ምናምን ኢንተርቪው ያደርጋለሁ ምናምን በቃ አወራላችኋለሁ ብዬ ነበር ያሰብኩት። ማርያምን በቃ ስለያችሁ በቃ ለሳውቃችሁ የምፈልገው ነገር ብዙ አለና በቃ ቃል የምገባላችሁ ነገር እንደስከ ዛሬው አልሆንም። ማንም ሰው ጋር በቻልኩት አቅም ራሴን
ለመጠበቅ ሞክራለሁ። ራሴን ከማይሆኑ ሰዎች ለማራቅ ሞክራለሁ። ራሴ ላይ እሰራለሁ በደንብ እሰራለሁ። የሰው መጠቀሚያ አልሆንም። በረከት ነኝ እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴ ከአንዳንድ መጥፎ ሰዎች እጠብቃለሁ። ያ ጅልነት ይበቃኛል። ያው ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው ይሄ። ኢትስ ኦኬ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግመውም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግመውም። ያንስተቴን አልደግም። ያ ራሴን ከብዙ ነገሮች ጃኒን ቪዲዮ እንዳያችሁት ነው እንግዲህ በብዙ በደሎች ብዙ ነገሮች ደርሶብኛል እያለች ነው እንግዲህ ብዙ ቪዲዮዎችም ዱባይ ሆና ምናምን ያያችሁት ነገር ነው። ብዙ ቪዲዮዎች እየወጡባት ነበር። እሷም እንግዲህ ብዙ በደሎች እንዲደርሶብኛል ይሄን ያመጣሁት ከራሴ ስኬት ነው ከራሴ ስራ ነው ትላለች። እናንተስ ምን ሐሳብ አላችሁ? እውነት በስራ ነው ይሄ ብር የመጣው ወይስ ተጨማሪ ነገር ኖሮ ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እግዚአብሔር በሚያውቀው ይሄ መኪና እሷ ተነርቶ ነው እሷ ቤት ሄደው እሷ ጋር ነው ያለው አሁን መኪናው። እንዴት ብለሽ እንደዚህ ታወራለሽ? ጭንቅላት ይጠይቃል እኮ ሰው። እንዴት ይሄ ሁሉ ነገር ያረጋለትን ሰው አላረገልኝም ቀቅዬ ነው ብሩን የበላሁት ምናምን ብለሽ ይባላል እንዴ? እንዴት ያሳፍራል! በጌታ በኢየሱስ በጣም እኮ ያሳፍራል። መረዳት ፈልጋ አይደለም። እባካችሁ እኛ ቪዲዮ እንዳፖስቱብኝ ምን አላለች? ምክንያቱም ሌሎች ቃል የገቡልኝ ሰዎች አሉ ምናምን ትላለች። ገብቷል። ዳይ ከሰማ በኋላ ባለሀብቱ እንዲህ ሲል ተናግሯል። እንግዲህ በቁጣ ያው እኔም ያልኩት መጀመሪያ ይሄን ነው። ያ ነገር በምን እንደመጣ አይታወቅም። ለፍታ ታምጣው ብዙ ነገር ሆኖ ይምጣ አይታወቅም ነው ማለት። ሐሳባችሁን ኮሜንት ላይ አስቀምጡልኝ። የተለያዩ ወቅታዊና አዳዲስ ቪዲዮ እንደደረሳችሁ ይሄን ቻናል ሰብስክራይብ አድርጉ። የሚስት አንገት የባሉ በብ ነው። ልኩ ነው ይሄ እያልኩሽ እኮ ነው። አሪፍ የሚባለው ነው። ብቻ ለየት ያለ ቦክሰር ነው። ይኸውልሽ ፍሬ ያጫወታል። ስንጥቅ ውስጥ አይወተፍም። እንዳይቆም ደግሞ መቃወሚያ ይውላሉ። በተለይ በፈለገው ሱሪ መልበስም ይችላል። በቃ ምን ይበቃል አይበቃም። ይኸውልሽ ሲት ካደረገብሽ ራሱ ደውሎ መናገር የሚችል ቦክሰር ነው። በዛ ላይ ደግሞ ማለት ነው በቀኑ ስንቴ እንዳወጣው ለሽንት የሚል ለሌላ ነገር እኔ አላውቅም። ብቻ ስንቴ ያወጣው ለስንት ደቂቃ እንዳልመለሰው መናገር የሚችል ቦክሰር ነው። ይኸውልሽ ዚግዛኩን ራሱ ልብ ብለሽ ካየሽው ማለት አደገኛ አጥር ነው ማለት ነው። ስንት ነው? 750 በገቢው ዋጋሽ ምን ነው እንዴ? ለመኩሪያሽ ዋጋ ሲያንሶ ነው እንጂ መቼስ በዛ አትኝም። ዘርፈ ብዙ ጥቅም ያለው ቦክሰር እኮ ነው። አልጋ ላይ የሚሸና እንኳን ከሆነ ባልሽ እንዳይሸናውላ እኮ ያደርጋል እኮ ይሄ ቦክሰር። ይመቻል አይደል? ምን ማለት ነው ይመቻል? ከዚህ በፊት ሳምቡሳውን ፓንት ነበር እንደሚለብሰው ባይሆን አትቀልጂ። እንዲያላብሰው ደግሞ ካልሲም ግዢለት። አሪፍ አለ። ይኸውልሽ ይሄ ካልሲ ማለት ነው 3 ወር በአንድ ጫማ ቢለብሰው አይሸትም። ጠቃጠቆ ነው። ሳይታጠብ ለረጅም ጊዜ መለበስ ይችላል። አንቺ ራሱ ለተከታታይ አንድ ሳምንት ለብሰሽው ብታጥቢው ካልሲው ሳይሆን ውሃው ነው የሚጠራ። ውሃ ጋር ካልሲ ለወንዶች ብቻ ነው የሚሆነው። ማን ያለው? ይኸውልሽ ለወንዶች እንደ ካልሲ ለሴቶች ደግሞ እንደ ታይት ነው። ላይ ድረስ ነው የሚሳበው። ስትሬች ያደርጋል። አይሹ እቃነቱን አይሹ። ቦክሰሩን ግን ፈራውት ባይሆነውስ? ይሄ እመኝኝ ይሆናል። ደግሞ ካልሆነው ችግር የለውም። ይለካውና ማለት ነው ካልበቃው ታስቀምጪለታለሽ። ያድግበታል። ሲበቃው ይለብሰዋል። አይ ይቅርብኝ በቃ። ምን እንደው ባልሽ ፓንቱ ይስፋ አይቆምለት ፍሬውን አይጢ ብላው። እሺ እቺ መላጫ የህይወት ፍልስፍናሽ ምንድነው? ማለት ስለ ህይወት አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወቱ ጣውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም፣ በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ፣ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ፣ ነገር የሚያስተካክል እግዚአብሔር አለ፣ በርቱልኝ፣ ጠንክሩልኝ ማለት ነው የምፈልገው።
እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል ስትል አርቲስት ራሄል ጌቱ በልጅነቷ ያሳለፈችውን ተናገረች። ከቅርብ ጊዜ ወዲህ አርቲስቷ ሃይማኖቷን ቀይራለች እየተባለ በማህበራዊ ሚዲያ ላይ ሲሰራጭም ቆይቷል። ድምፃዊቷ ያለ ወላጅ ማደግ ምን ያህል ከባድ እንደሆነ በማስታወስ ለእርሷ ግን ፈጣሪ መጠጊያ እንደሆናትና ዛሬ ላይ ለደረሰችበት ስኬት መሰረት እንደጣለላት በምስጋና ገልጻለች። ትላንትና ሰይፉ ኦን ኢቢኤስ ላይ የቀረበችው አርቲስት ራሄል ጌቱ ባስተላለፈችው መልእክት እኔ በልጅነቴ ያለ እናትና ያለ አባት በችግር ብኖርም እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል። በዚህ መንገድ እያለፋችሁ ላላችሁ ወገኖቼ ለናንተም እግዚአብሔር እንደ አባት ድንግል ማርያም እንደ እናት ሆነው ያሳድጓችኋልና አይዟችሁ ስትል መልእክቷን ለታዳጊዎች አስተላልፋለች። ጌቱን ቪዲዮ እንዳያችሁት ነው። ሰሞኑን በጣም መከራከሪያ የሆነ ቪዲዮ ነበር። እምነቷን ቀየረች ምናምን። እሷም እንግዲህ ግልጽ ባታደርገውም ያው ብዙ ነገሮችን ሰይፉ ሾው ላይ እንዳያችሁት ነው። እዚህም ቪዲዮ ላይ እንደተመለከታችሁ እንግዲህ የራሄል ጌቱ ምላሽ ከተሰጠ በኋላ ኮሜዲያን ሰይፈ እንዲህ ሲል ብሏል። የሁላችንም ፍላጎትና የሁላችንም የምንጠብቀው መልስ ነው ብዬ ስለማስብ ነው። ቪዲዮን ተከታተሉ። ዛሬ ደግሞ ሰይፉ ኦን ኢቢኤስ ላይ ራሄል ጌቱ ነበረች የቀረበችው። ራሄል ጌቱ እኔ አድናቂዋ ነኝ። the music, the personality, the hustle, everything about her. I love her. ግን እሱን ወደ ጎን እንበለውና ስለ ቃለ መጠየቁ ልንገራችሁና ማለት ይውላችሁ እኔንም ጨምሮ እውነተኛ ነገር ነው። ሁላችንም አሁን ከዚህ ጥያቄና መልስ መስማት የፈለግነው ምን ኦርቶዶክስ ነሽ ወይስ ጴንጤ ነሽ? በቃ ምንም አጭር በ5 ደቂቃ ነበር። ሃይ ራሄል ጌቱ እንዴት ነሽ? ቀየርሽ? ኦኬ እሺ በቃ እንደዛ ነበር። ግን በቃ ራሄል ጌቱ ማለት ነው በጣም አሪፍ በቃ ሚስጥር ጠባቂ ናት። በቃ ሰይፉ ያልሄደበት መንገድ የለም። እንደው ህይወት ላንቺ ትርጉሙ ምንድነው? ከህይወት በኋላ አሁን ይሄን ህይወት ከኖርም በኋላ መጨረሻ ላይ ምን እንላለን? እንደው አሁን ላይ ራሄል ጌቱ ያለ ምን መኖር አትችልም። በቃ እሱ አሁን የጠበቀው ኢየሱስ ምናምን ወይ ደግሞ ቅድስት ድንግል እንደዛ እንድትል ነበር። ግን አይደል በቃ ራሄል ጌቱ አሪፍ ሲክሪት ጠባቂ ናት። በቃ ከምሩልኝ ጭራሽ የሆነ ሳለ ምንድነው የሚያዝናናሽ? ዝምታ። ሰይፉ ለባንዶች እንደሚጠረብ ግን ያጋባቸው ሰዎች ተጣልተው ለሽምግልና ጠርተው አያውቁም። ግን ተቀብለን ያለ አንድ ያሳፈረኝ ሰው አለ። ምን ነው? ምን እንጃ። ከዛ በኋላ አላገባትማ። መጀመሪያ እኔ እሺ ስለው እኔ እሱን አምኜ አይደለም። እሱ እኔን አምኖኝ አይደለም። ስለ እምነታችን ሲል እንኳን ማግባት ነበረበት። ስለኛ ስም ሲል እንኳን ማግባት ነበረበት። ሽምግልና ሄዳችሁ አስፈቀዳችሁ፣ ሰርጉ ቀረ። ከሰማ እንደውም እጅግ እንዳዘኩበት እንዲያውቅ ፈልጋለሁ። እንዴት በአደባባይ ላይ ቃሌን ትሰብራለህ? ሰዎቹንስ? ሰዎቹስ አደራ። በፊት እኮ አብሮ መብላትና አብሮ መጠጣት እኮ ትልቅ ትርጉምና ሚኒንግ አለው እኮ። ዝም ብሎ እኮ አይደለም እኮ። ስለማምንህ እኮ ነው አብሬ መበላው። ያንን አብረን በልተናል፣ አብረን ጠጥተናል። ከዛ ቢፈታ ይሻለኝ ነበር እኔ አግብቶ። የእሷን ብቻ አይደለም የእኛንም ቅስም ነው የሰበረው። አሁን ስትነግረኝ የኔም ቅስም ተሰበረ። ይሰብራል። ይሰብራል። እንደራስ ሆኖ ሲያዩት ይሰብራል። የሚገርም ደግሞ የኔ ጓደኛው እንኳን ቢሆን ጥሩ ነው። የወንድሜ ነው። ለወንድም ብለህ ነው ሽምግልና? ለወንድሜ ነው። ያው ያቀኛል፣ ግን ያው የወንድሜ ነው እና ለወንድሜ ብዬ ነው የገባሁበት። በእኔ ጉዳይ ግን የገባሁበት ማንም አርጎት አያውቅም። መላከ በጣም በቁጣ ነው ሲያወራ የነበረው። ያው ማን እንደሆነ ያስቀየመው ባይታወቅም ያው አይደረግም። ሰው ሽምግልና ተልኮ በሰርጉ ቀን መቅረት ጥሩ አይደለም። ልክ ነው ብዬ ነው የማስበው። እናንተስ ምን ሀሳብ አላችሁ? አድርሰናል። አይዞ ወንድሜ፣ ዝዋ አካባቢ ከሆንክ ዝህን ዋጣትና ዋይ በል። አበሻ በቃ መቀለድ ነው ስራችሁ። እኔን ወንድሜ የት አካባቢ ነህ? አብነት ከሆንክ እኔ ፉአር ነኝ። በደረሰኙ ፋንታ ተስፋ ቁረጥ ወንድሜ። አይዞ ወንድሜ፣ 4 ኪሎ ከሆንክ ተመዘን።
አይዞሽ ብራዘር ነገር በሶስት ይጸናል። አይዞ ትለምደዋለህ። አይዞ ወንድሜ ሰፈሩ የት ነው? ተሳስተን እንዳንመጣ። አይዞ ወንድሜ ማርያምን አካውንትን ላክልኝ ፎሎ ላርግ። አይዞ ወንድሜ ገና ሃትሪክ ትሰራለህ። አይዞ ወንድሜ ባህር ዳር ከሆንክ ወደ መሀል ግባ። አይዞ ወንድሜ የበሰበሰ ዝናብ አይፈራም። እጅግ በጣም ያሳዝናል። ምን አይነት ጭካኔ ነው! የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔና ክህደት በተሞላበት ሁኔታ አሰቃቂ ግድያ በፈጸመው ግለሰብ ላይ የሞት ፍርድ፣ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈረደ። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፋሉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ በመኮብለል ከተጠያቂነት ለመዳን ረቂቅ እቅድ አውጥተው ነበር። ነገር ግን ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጮች በመከተል ፖሊስ በአጭር ጊዜ ውስጥ በቁጥጥር ስር ሊያውላቸው እንደቻለ የድሬዳዋ ፖሊስ ገልጿል። በዚህም የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም በዋለው ችሎት የሚከተለውን ጥብቅ ውሳኔ አስተላልፏል። አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፉ በሞት ቅጣት እንዲቀጣ፣ ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፍ በ20 ዓመት ጽኑ እስራት እንዲቀጣ ወስኖባቸዋል። ሰዎች እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ እያደረጋችሁ ጠብቁኝ። ሰላም።